ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ህወሓት በትግራይ ክልል ለመፍጠር እየሞከረ ያለውን ቀውስ የፌዴራል መንግስት በውይይት እንዲፈታ ካልሆነ ግን በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ እንዲወሰድ የኢትዮጵያ ዜጎች ለማህበራዊ ፍትህ ጠየቀ። ኢዜማ ጦርነትን ሳይጀመር ማስቆም የሁሉም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል በማለት ትላንት ሰኔ 4 ቀን 2018 ዓ.ም ባወጣው መግለጫ በፕሪቶሪያው ስምምነት ከጦርነት መውጣት የተቻለ ቢሆንም የተገኘው አንጻራዊ ሰላም በዘላቂነት እንዳይቀጥል በተለይም ህጋዊ ማንነቱን ባጣው ህወሓት በኩል ስምምነቱ እንዳይፈጸም የታዩ ዳተኝነቶችና እንዳጠቃላይ የፖለቲካ ስሪቱ ላይ ውጤት ሊያመጣ የሚችለውን ሀገራዊ ምክክር የ2018 ዓ.ም ምርጫ በትግራይ ክልል እንዳይከናወን በማድረግ በክልሉ የሚገኙ ተፈናቃዮች ወደ ቀያቸው እንዳይመለሱ በታጋችነት በመያዝ በአጠቃላይ በክልሉ ያለው ችግር እንዳይፈታ በማድረግ ይኸው ችግር መልሶ ይፈጠር ይሆን የሚል ስጋትን ቀጥሏል ሲል ኢዜማ በመግለጫው ገልጿል። ለትግራይ ማህበረሰብ እቆረቆራለሁ የሚለው የቡድን ከሰጣ ገባ ውጪ መኖር የማይችል በሚመስል መልኩ የተለያዩ ችግሮችን ለመፍጠር እየሞከረ የከረመ ሲሆን ሰኔ 2 ቀን 2018 ዓ.ም ባወጣው መግለጫና በክልሉ አጸደቀ በተባለው አዋጅ ግልጽ የጦርነት አዋጅን ለፍፏል ሲል ከሷል። ኢዜማ የትኛውም ፖለቲካዊ ችግር በውይይት መፈታት አለበት ብሎ በጽኑ የሚያምን ሲሆን ይህንን ለማድረግ ፍቃደኛ ያልሆነን እንደ ህወሓት አይነት አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ከአላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ሊወሰድ ይገባል ብሎ እንደሚያምን በመግለጽ የትግራይ ማህበረሰብ አሁን ለጦርነት እያሳየ ያለውን እምቢተኝነት በተጠናከረ መልኩ እንዲገፋበት ጥሪ አቅርቧል። የኢዜማ የህዝብ ግንኙነት ኃላፊ ኢዩኤል ሰለሞን ፓርቲው ባወጣው መግለጫ መሰረት የፌዴራል መንግስት በህገወጥ ቡድኑ ላይ ብቻ ያነጣጠረ የህግ ማስከበር እርምጃ ቢወሰድ ወደ ተሟላ ጦርነት ሊያስገባ አይችልም ወይ በማለት ከሪፖርተር ለቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል። ጥያቄያችን ላይ መጀመሪያ በውይይት በንግግር ነው መፈታት ያለበት። ከዚህ ውጪ ግን እንቢታ ካለ ወይም በአንደኛው በኩል እንቢታ ካለ ግን ዝም ብለህ ልትተው አትችልም። ህግ ማስከበር ግዴታ ነው የመንግስት አይደል? ስለዚህ ህግ እርምጃ ይወሰድ ማለት ወደ ጦርነት ይከታል ማለት አይደለም። መጀመሪያ በውይይት አድርግ። ውይይቱን ግን ያልተቀበለ አካል ካለ መንግስት የሚያስፈልገው ለዛ እኛም የመጀመሪያው አማራጭ በውይይት ነው አለ። ውይይቱ ካልፈታው ግን ህግ የማስከበር ኃላፊነት ቅድም እንዳልኩ የመንግስት ኃላፊነት ነው። ህግን ማስከበር አለበት። ውይይት አልሰማም ብሎ ወይም ደግሞ በውይይት አልስማማም ያለ አካል ማህበረሰቡን ችግር ውስጥ እየከተተ መቀጠል ግን የለበትም። ስለዚህ ማህበረሰቡ መጀመሪያ ምንም ሳይጎዳ እንዲወጣ ውይይት ነበር የሚያስፈልገው። ውይይት እምቢ ካለ ግን ህግ አስከብረህ ማህበረሰቡን ከዛ አይነት ጭንቀት ውስጥ ማስወጣት ያስፈልጋል። ይሄ ነው ያለው አማራጭ፣ ሌላ ምንም። በኢዜማ ግምገማ መሰረት የፕሪቶሪያው ስምምነት በተገቢው መንገድ ሊፈጸም ያልቻለው ለምንድን ነው? ለዚህስ ተጠያቂው ማን ነው? በሚል ለቀረበላቸው ጥያቄም ተከታዩን ብለዋል። በሁለቱም ስምምነቱ እንደ በአግባቡ አለመወጣት ወይም ደግሞ እንደ ስምምነቱ አለመፈጸም ነው ዋነኛው ችግር። በዝርዝር መግለጽ አይቻልም። ኃላፊነታቸው ምን ያህል ነው? ስምምነት ኃላፊነታቸው ፐርሰንት አይደለም የምታወጣለት። አንድ ፐርሰንቱን አረጋግጠዋል። አንድ ውል ስትዋል ውል ውስጥ የሚገቡ አካላት ነጥና ግዴታ ይሰጣቸዋል። ነጥና ግዴታቸውን ተወጥተዋል አልተወጡም በሚለው ነው የሚታየው። በዛ መሰረት ነው እንደ ስምምነቱ አልተፈጸመም የተደረገው ስምምነት አግሪመንት ፕሪቶሪያ ላይ የተደረገው አግሪመንት እንደ ስምምነቱ አልተፈጸመም። ባለመፈጸሙ ምክንያት ነው እስካሁን እዚህ ድረስ ያለ ነው ብለን ነው እኮ። ላለመፈጸሙ ማን ነው ተጠያቂው? በሁለቱም አካላት በኩል በፌደራልም በትግራይ በኩል ያለው ኃይልም በኩል ይሄ ሁለቱም ተጠያቂ። በትግራይ ጉዳይ ላይ ያወጣናቸው መግለጫዎች ላይ በጣም በተለያየ ጊዜ ወቀሳዎችን በፌደራል መንግስቱም ላይ እንደ ስምምነቱ ሊፈጸም ሲገባ እንዳልፈጸመ፣ በዛም በኩል ያለው ሁለተኛውም አካል በተመሳሳይ እንደዚሁ እንዳልፈጸመ ተንጠቅሶ ቆይተናል። በዚህም ላይ መግለጫ ላይ በተለይ ህወሓት ይላል አይደለ? በበቆን መግለጫውን በደንብ ካነበብከው የህወሓትን ብቻ አይደለም ተጠያቂ የምናደርገው። እሺ፣ በተለይ ህወሓት ይላል። በተለይ ህወሓት ሲባል ሌላኛው አካል አለ። ግን ደግሞ በዋነኝነት ግን ይሄንን ነገር እንዳይሆን በማድረግ ሂደት ውስጥ ከፍተኛው ሚና የተጫወተው ህወሓት ነው የሚል እምነት አለ። ለምሳሌ ትጥቅ መፍታት የሚባል ነገር አለ። የትጥቅ መፍታት ጉዳይ እንደ ስምምነቱ የመፈጸም በተለይ ከሞኖፖሊ ኦፍ ፓወር ጋር ብዙ ጊዜ ግጭቶች የሚመጡት ከዚህ ከመሳሪያ ከመታጠቅና ኃይል ከማደረጃት ጋር እንደመሆኑ መጠን ይሄ በጣም ትልቅ ነገር ነው ብለን እናምናለን። ሌሎች አስተዳደራዊ ችግሮችን የመሳሰሉት ሊፈቱ ይችላሉ። ሞኖፖሊ ኦፍ ፓወርን በተመለከተ ግን
አሁን መልሶ ወደ ግጭት እንዲገዳደር የሚያደርገው እንዲህ አይነት ጸባዮች ናቸው ወይም ደግሞ ከመሳሪያ ጋር ያሉ ግንኙነቶች ናቸው ብለን እናምናለን። የፌዴራል መንግስት ለ2019 በጀት ዓመት ካረቀቀው የ2.34 ትሪሊዮን ብር ጠቅላላ በጀት ውስጥ ለሀገር መከላከያና ለተለያዩ የጸጥታና ደህንነት ተቋማት ማስፈጸሚያ የሚሆን ከ320 ቢሊዮን ብር በላይ መመደቡ ተገልጿል። ይህም አጠቃላይ የሀገሪቱን የጸጥታና ደህንነት ዘርፍ ወጪ ከፌዴራል መንግስት ጠቅላላ በጀት አንጻር የ13.7 በመቶ ድርሻ እንዲኖረው አድርጎታል። መንግስት ለበጀት ዓመቱ ካስቀመጠው የአራቱ የጸጥታ ተቋማት ጥምር በጀት ውስጥ ከፍተኛው ድርሻ የተመደበው ለሀገር መከላከያ ሚኒስቴር ሲሆን ተቋሙ 250 ቢሊዮን ብር ተመድቦለታል። ይህ የመከላከያ በጀት ከጠቅላላው የፌዴራል መንግስት መደበኛ ወጪ ውስጥ የ20.2 በመቶ ድርሻ የያዘ ሲሆን ከፌዴራል ጠቅላላ በጀት አንጻር ደግሞ የ10.7 በመቶ ድርሻ እንዳለው ታውቋል። ሪፖርተር ከተመለከተው የ2019 የማጠቃለያ በጀት ረቂቅ ሰነድ ለመረዳት እንደተቻለው በበጀት ዓመቱ ለጸጥታና ደህንነት ተቋማት የተመደበው ገንዘብ በዝርዝር ሲቀመር ለአራቱ የጸጥታ ተቋማት ሰራተኞች፣ ለመከላከያ፣ ለፌዴራል ፖሊስ፣ ለብሔራዊ መረጃና ደህንነት አገልግሎት እንዲሁም ለኢንሳ ደሞዝና አበል ክፍያ የተመደበው ጥምር በጀት 162.3 ቢሊዮን ብር በመሆን የዘርፉን ወጪ ይዟል። ለዕለታዊ የስራ ማስኬጃዎች፣ ለተቋማቱ አገልግሎትና ተያያዥ ግዢዎች የሚውል 117.9 ቢሊዮን ብርም ተመድቧል። ለቋሚ ንብረቶችና መሰረተ ልማት ማጠናከሪያ፣ ለህንፃዎች፣ ለቴክኖሎጂ ትጥቅና ለቋሚ ንብረቶች ግንባታ የሚውል 40.3 ቢሊዮን ብር ተደልድሏል። 130 ቢሊዮን ብሩ ለሰራተኞች ደሞዝና አበል፣ 95 ቢሊዮን ብር ለስራ ማስኬጃ ዕቃዎችና አገልግሎቶች እንዲሁም ቀሪው 25 ቢሊዮን ብር ለቋሚ ንብረቶች ማጠናከሪያ የሚውል ነው። የፌዴራል ፖሊስ በበጀት ዓመቱ 43.5 ቢሊዮን ብር የተመደበለት ሲሆን ዝርዝሩ 22.4 ቢሊዮን ብር ለደሞዝና አበል፣ 14.8 ቢሊዮን ብር ለስራ ማስኬጃና 6.3 ቢሊዮን ብር ለቋሚ ንብረቶችና ማጠናከሪያ የሚውል መሆኑን ያሳያል። ሁለቱ የደህንነትና የቴክኖሎጂ ተቋማት እያንዳንዳቸው 13.5 ቢሊዮን ብር በጀት ተመድቦላቸዋል። በሌላ በኩል የኢንፎርሜሽን መረብ ደህንነት አስተዳደር ለቴክኖሎጂና ቋሚ ንብረቶች ማጠናከሪያ 5.5 ቢሊዮን ብር የተመደበለት ሲሆን ለደሞዝ 4.1 ቢሊዮን ብርና ለስራ ማስኬጃ 3.9 ቢሊዮን ብር መድቧል። ይህ የ2019 በጀት ዓመት ድልድል ከ2011 ዓ.ም የነበረውን 15.6 ቢሊዮን ብር የመከላከያ በጀት በ15 እጥፍ ያሳደገ ነው። ከ2011 ዓ.ም ጀምሮ ለመከላከያ የተመደበው በጀት ሲታይ በ2011 ዓ.ም 15.6 ቢሊዮን ብር፣ በ2012 ዓ.ም 16.9 ቢሊዮን፣ በ2013 37.1 ቢሊዮን፣ በ2014 ዓ.ም 102.6 ቢሊዮን ብር፣ በ2015 ዓ.ም 82.8 ቢሊዮን ብር፣ በ2016 ዓ.ም 71.1 ቢሊዮን ብር እንዲሁም በ2017 ዓ.ም 87.2 ቢሊዮን ብር መመደቡን ሰነዱ ያመለክታል። የፌዴራል መንግስት በበጀት ማጠቃለያ ሰነዱ ላይ እንዳሰፈረው በበጀት ዓመት ውስጥ ከፍተኛው የወጪ ድርሻ ለመደበኛ ወጪዎች ተሰጥቷል። በዚሁ ረቂቅ ሰነድ ከተካተቱት ጉዳዮች መካከል ሌላኛው መንግስት በቀጣዩ በጀት ዓመት ሊሰበስበው ያቀደው ታክስ ምጣኔ ሲሆን በዚህም የገቢ ግብር እፎይታ አሰራርን በማስቀረት የግብር እፎይታ ይሰጣቸው የነበሩ በቅናሽ ምጣኔ ግብር በማስከፈል ሌላ 22.5 ቢሊዮን ብር ለመሰብሰብ አቅዷል። መንግስት ገቢውን ለማሳደግ የኤክሳይዝ ታክስን ለማስተዳደር ዘመናዊ የቴምብር ስርዓትን በመዘርጋት ከዚህ ቀደም ባልነበረ አዲስ አሰራር ኢኮኖሚው ተጨማሪ 33.8 ቢሊዮን ብር እንዲያገኝ እቅድ የተያዘ ሲሆን የግብር እፎይታንና ከጉምሩክ የቀረጥ ነፃ አሰራርን በማስቀረትና የኤክሳይዝ ታክስን ለማስተዳደር አዲስ ስራ ላይ በመዋል ዘመናዊ የቴምብር አሰራርን በድምሩ 78.9 ቢሊዮን ብር በመሰብሰብ የመንግስትን ገቢ ከፍ ለማድረግ ታስቧል። በቀጣዮቹ ዓመታት የመንግስትን ከግብር የሚገኝ ገቢ ለማሳደግ የፖሊሲ ማሻሻያዎች፣ የመንግስት የውጭ ፖሊሲ ማሻሻያዎች እንዲሁም የበጀት ጉድለት አሸፋፈንና የብድር ፖሊሲ ማሻሻያዎች እየተደረጉ መሆኑንም በሰነዱ ተጠቅሷል። ከቅጣትና ከመንግስት የአገልግሎት ሽያጭ እንዲሁም ከመንግስት ኢንቨስትመንት የሚገኝን ገቢ በወቅቱ በመሰብሰብ በአጠቃላይ ከታክስና ታክስ ነክ ካልሆኑ ምንጮች 1.6 ትሪሊዮን ብር የሀገር ውስጥ ገቢ በመጪው በጀት ዓመት እንደሚሰበሰብ ተጠቁሟል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።